መልሰናል አድማጮቻችንና ተመልካዮቻችን። እንግዲህ ያነሳነው ጥያቄ ማዕከላዊነት ከሁለት አብዮቶች በኋላ አገሪቷ መሻገር ያቃታት ለምንድን ነው የሚል ነው። ይሄንን ጥያቄ የምናነሳው የአብዮቶች ሊሚት ሳይገባን ቀርቶ አይደለም። የኢትዮጵያም ይሁን የትም ዓለም ላይ በፈረንሳይ፣ በራሽያ፣ በቻይና የተደረጉ አብዮቶች ፓስት ያለፉትን ዘመናት ውርሶችን ሙሉ ለሙሉ ከመሬት ላይ አጥፍተው አቺቭ አላደረጉም። ማለት ሙሉ ለሙሉ ሁሉም ነገር ሊጠፋ አይችልም፣ ደግሞም አላጠፉም። ሌሎቹ ግን ኢትዮጵያ ውስጥ እናሻሽላለን ተብሎ ህገ መንግስት ራሱ የተበጀለት ነገር መሻገር ለምንድን ነው ችግር የሆነው? ማዕከላዊነት ፌደራላዊነት በማዕከላዊነት ስር የቀጠለው ለምንድን ነው? ጸግሽ በአንተ አስተሳሰብ እስኪ እሱ። መልካም ልክ ነህ። ይሄ ህገ መንግስት ኢንፋክት የብሔሮች መብት፣ የብሔሮች ሉዓላዊነት፣ የብሔር ፖለቲካ ምናምን የወያኔ ፖለቲካ ነው፣ ህገ መንግስቱም የወያኔ ህገ መንግስት ነው ይላሉ። ዛሬ ቀደም ሲል እኔ ህገ መንግስት ማስተማር ሲጀምር ምን ይባል ነበረ? ወይ አንቀጽ 39 እኮ የኤርትራን ጉዳይ ለማድረግ ኤርትራን ለማስገንጠል የተፈጠረ ነው እንጂ እንዲሁም ለሌሎቹ አይደለም እኮ ይሉን ነበረ። እና አክቹሊ ኤርትራ ደግሞ የተገነጠለው ህገ መንግስቱ ከመጽናቱ በፊት ነው። ኤርትራ በጉልበት ነው ነፃነቱን ያገኘው፣ በጦርነት ነው። የነበረውን ፋክት ኢንዶርስ ሲደረግ በቻርተሩ ጊዜ እውቅናን የተሰጠው ጊዜያዊ መንግስት አቋቁሞ ነበር። ኦልሬዲ ከኢትዮጵያ የፖለቲካ ማህበር ተቋድሶውን እምቢ ብሎ በታዛቢነት ነው ቻርተሩ ላይ የተገኘው። ኤርትራ በ93 ሬፈረንደም አድርጎ በተባበሩ መንግስታት እውቅና ያገኘ ሙሉ ነፃ አገር ነበረ ህገ መንግስቱ በሚጸናበት ጊዜ። ነገር ግን የኢትዮጵያ የፖለቲካ ሊቃን ለረጅም ጊዜ ይሄ እኮ ለኤርትራ ሲባል ነው፣ ኤርትራን ለማስገንጠል ሲባል ነው እንጂ ለሌሎቻቸው አይደለም፣ አፋችሁን ዝጉ ምናምን ይሉ ነበር። አሁን ደግሞ ዘመን መጣና የኤርትራን አገርነት ከተቀበሉ በኋላ ይሄ እኮ የወያኔ ህገ መንግስት ነው፣ ለከፋፍለ ግዛ ፖሊሲው ነው ምናምን የሚሉ ሰዎች አሉ። እና ያው በኮንስፒረሲ ቲዮሪ የተሞላ የፖለቲካ ንግርት ስለሆነ የዛ ሀገር ፖለቲካ ያ የፈጠረው ይመስለኛል። እና አሁን ለምንድን ነው ከሁለት እኔ በእኔ ግምት የቄሮን አብዮት ጨምሮ 3 አብዮት ተካሂዶ ለምንድን ነው ከማዕከላዊነት አስተሳሰብ ፈቀቅ ማለት ያቃተን የሚለው ነገር ልክ ነው። የአብዮቶች ሊሚት፣ የአብዮቶች ገደብ አላቸው፣ የማይለውጧቸው ነገሮች አሉ። ወይም ደግሞ the cultural stronghold የአገሪቱ የፖለቲካ ባህል የሚታገላቸው ስለሆነ አብዮቶችን የተወሰነ ርቀት ብቻ ነው ሊሄድ የሚችሉት። ሞመንተማቸው ለረጅም ጊዜ አይቆይም። በዛ ሞመንተም ሊቀጥል የቻለ እንደ ማኦይስት የ1000 ኪሎ ሜትር ጉዞ በአንድ እርምጃ ይጀምራል ምናምን ብለ ቻይና ዛሬ ከኮሚኒስት አብዮት ወደ ፍሪ ትሬድ የዓለም አቀፍ የፍሪ ትሬድ ጠበቃ እስከመሆን ስትደርስ በእንደዛ አይነት ረጅም ርቀት አብዮቱ ቀጣይነት ያለው ኢንፋክት ብዙ የአብዮት አካሄጆች ፕሮግሬሲቭ ሬቮሉሽን እንዲካሄድ በህገ መንግስት ያስቀምጣሉ። ለምሳሌ የደቡብ አሜሪካ፣ የላቲን አሜሪካ የቅርብ ዘመን ህገ መንግስቶች ቦሊቫሪያን ኮንስቲቱሽንስ ይባላሉ። የኢኳዶር፣ የቦሊቪያ፣ እነዚህ ምን ያደርጋሉ? አብዮትን ቀጣይነት ያለው ለማድረግ እነ ቦሊቪያ ምናምን ጋር ስትሄድ እነ ቬኔዙዌላ ሬፈረንደም የየቀኑ ተግባር ነው። ኦልሞስት በአመት 6 ጊዜ ሬፈረንደም ይካሄዳል በቬኔዙዌላ በምናምን ለምን? የህዝብ ስለሆነ መብቱ አብዮቱ ቀጣይነት እንዲኖረው ለማድረግ የሚል ነው። በነገራችን ላይ የኢትዮጵያ ህገ መንግስት አንዊቲንግሊ ሳያውቀው የራስን ዕድል በራስ የመወሰን መብትን በህገ መንግስቱ ሲያስቀምጥ የኢትዮጵያ ውስጥ የሚካሄደው የተራማጅ እንቅስቃሴ በማያቋርጥ ሁኔታ አብዮት እንዲካሄድበት የሚያደርግ ነው። ምን ማለት ነው? በ4 ኪሎ የሚቀመጥ መንግስት ስርዓት እንዲይዝ ከተፈለገ፣ ማዕከልን ስልጣንን እንዳያማክል ከተፈለገ፣ ብሔሮችን እንዳይጨቁን ከተፈለገ ብቸኛው ዋስትና አንቀጽ 39 ነው። ሁለት ነገር ነው። አንደኛው ኦፍ ኮርስ የህዝቦች መብት ስለሆነ ነው። ግን አንዳንድ ጊዜ የፌደራሉ መንግስት ጉልበት በጣም ሲበረታ ብቸኛው በፌደራሉ መንግስትን ዲሲፕሊን ለማድረግ እጁን ለመቆልመም የሚጠቀሙት ክልሎች በእጃቸው ያለው መብት እንዲሁም በቃ ሬፈረንደም አድርጌ እሄዳለሁ የሚል ነው። ከዛ የፌደራል መንግስቱ ምን በደልን፣ ምን እንስጥ፣ ታክስን ቀንስ፣ የሆነ አይነት ነገር ሬጂም እንፍጠር ለናንተ ምናምን ብሎ ካምፔይን እንዲያደርግ ያደርጋል ማለት ነው። ስኮትላንድ ሊሄድ ሲል አንተ እንግሊዝ ነበርክ ታውቃለህ።
አንደኛ የሬፈረንደም ህግ ወጣ፣ የስኮትላንድ ሬፈረንደም አክት። ሁለተኛ ታይም ላይን ተበጀለት፣ በ2016 ይካሄዳል ተባለ። ቀደም ተብሎ ነው። ከዛ በኋላ በተያዘው ታይም ላይን መሰረት ካምፔይን አደረጉ ሁለቱም ፓርቲዎች፣ ሌሎቹ የስኮቲሽ ፓርቲዎችም የነዛ የእንግሊዞቹ እነ ሌበር ነበሩ እና በደንብ ካምፔይን አደረጉ። በኋላ እንደውም የካሜሩን መንግስት ነው የነበረው። ተደረገ። በዛን ጊዜ ምን ነበር የሚሉት የዩኬ መንግስት ባለስልጣናት? እንደዚህ እናደርግላችኋለን፣ ይሄን መኑን ማለት የተለያዩ የማህበረሰባዊ ፍትህ እንጨምራለን ከኛ ጋር ብትሆኑ የሚል ነበር። እንደዛ አድርገህ የማዕከሉን መንግስት አንተን እንዳይረሳህ፣ ኢሬሌቨንት እንዳያደርግህ፣ ወይም ደግሞ አላግባብ እንዳይቦጠቡጥህ እጁን የምትቆለመምበት የተሻለ የመደራደሪያ አቅም ይሰጣል ነው። ስለዚህ ይሄ አንዱ ፕራግማቲክ የሆነ ፖለቲካ ውስጥ የሆነ ባርጌኒንግ እንትኑን መጠቀሚያ ያደርጋል። ባርጌኒንግ አቅሞችን ማጠናከሪያ ያደርጋል ነው። ናው ወደዛ ለመሄድ አልተፈለገም። ግን በዋናነት የ4 ኪሎን መንግስት ከአምባገነንነት ከጉልበት ተግባር ለመታደግ ይጠቅማል። ይሄ አንቀጽ ነው ዲስፕሊን ያደርገዋል። ስልጣንን እንዳያማክል፣ አላግባብ ጉልበተኛ እንዳይሆን ጫና ያሳድርበታል ተብሎ ይጠበቅ ነበረ በመርህ ደረጃ ኢን ቲዮሪ ኦን ፔፐር ማለት ነው። ናው የሆነ ግን ለምንድን ነው ይሄ ማዕከል ምናምን የሚለው ነገር የበረታው? ቃል የኤምፓየር ውርስ ስለሆነ ነው። በዋናነት ሲምቦሊካሊ ነው አእምሯችን ውስጥ ከኢትዮጵያ የፖለቲካ ኢማጂነሪ ኦሮሚያ መሀል ላይ ሆኖ እያለ መሀሉ የኢትዮጵያ ዋናው ማዕከል ሆኖ እያለ እንደ ሩቅ አገር እንዲነገር ከኢትዮጵያ የፖለቲካ ኢማጂነሪ ከእይታው ውጪ የሚሆንበቱ ምክንያት ኦኬ ይሄ የኦሮሞን ማንነት አለማወቁ የሚመነጨው አንዱ ማዕከሉ ሌላ እንደሆነ ስለሚታወቅ ነው። ሰው ከኢትዮጵያ የፖለቲካ ኢማጂነሪ የራቀ ህዝብ ተደርጎ ይታያል። ፓርትሊ ምን ያህል ኦሮሞ ኢዝ ዲ አዘር ኦፍ ስቴት፣ ምን ያህል ኦሮሞ ከፖለቲካ ማህበረሰቡ ውጪ እንደሆነ የሚያሳይ ነው። ማረሳው አንድ ነገር የቄሮ እንቅስቃሴ በተጀመረ ጊዜ የዞን 9 የሚባል ብሎገርስ ግሩፕ በመንግስት ታሰረ ተብሎ እነሱ የታሰሩ ለታ የዛን ቀን ቄሮ የማስተር ፕላኑን ተቃውሞ አድርጎ በአምቦ ዩኒቨርሲቲ ከባድ ብጥብጥ ተነስቶ የኢትዮጵያ መንግስት 25 ያህል ተማሪዎችን ገሎ በጣም ብዙ ሺህ የሚቆጠሩ ሰዎችን አስሮ ሙሉ በኦሮሚያ ክልል በሌሎች ዩኒቨርሲቲዎች ውስጥ ብዙ አይነት የተቃውሞ እንቅስቃሴ እየተካሄደ ነበር። ይሄ እየተካሄደ በብዛት የሚነገረው በዳያስፖራ ኮሚኒቲ ባሉ ሚዲያዎች በሙሉ የቄሮ ጉዳይ ሳይሆን የሰዎች መገደል ጉዳይ ሳይሆን የ7 ነው 8 የሚሆኑ የዞን 9 አባላት ብሎገሮች መታሰር ጉዳይ ነበር እና በወቅቱ ሴክሬታሪ ጆን ኬሪ አዲስ አበባ ነበረ እና እሱም መጨረሻ ላይ ፕሬስ ስቴትመንት ሲሰጥ የእነዚህ ልጆች መታሰር ያሳስበኛል ምናምን አለና የኦሮሞ ጉዳይ ትዝም አላለው። ናው እነ ታምራት ነገራ ኮጆ ላይ ቀርበው ምን ይላሉ? እነ አብይ ተክለ ማርያም ምናምን በወቅቱ ምን ይላሉ? እና ኮጆ እንደውም ጋዜጠኛው ይጠይቀዋል፣ በኦሮሚያም እንደዚህ አይነት ችግር አለ አይደለ? ሰሞኑን በአምቦ ዩኒቨርሲቲ እንዲህ አይነት ችግር ተፈጥሮ ነበረ እና እንዴት አየኸው ምናምን ይለዋል። የነሱ ልክ ነው፣ በጣም ሩቅ ስለሆኑ የገጠር ውስጥ ስለሆነ ከከተማ ሩቅ ስለሆነ ነው እንጂ ብዙ ጊዜ ያለ እንደዚህ አይነት ተቃውሞ ምን ማድረግ ነው የፈለገው? የኦሮሞን ተቃውሞ ተጨማሪ ድጋፍ ሊያደርገው ነው የፈለገው በየዞን 9 ተቃውሞ ላይ መንግስት አምባገነን ነው ምናምን ለማለት። at the same time ግን የነሱ ብዙ የማይነገረው ያው በጣም ሩቅ ስለሆኑ የገጠር ነገር ስለሆነ ከካፒታሉ ሩቅ ስለሆኑ አይታወቅም ምናምን አለ። እኔ በጣም ብልጭ አለብኝ። ከአዲስ አበባ በላይ ቅርበት አለው እንዴ? የአዲስ አበባ ማስተር ፕላን ነው የተቃውሞ ያሉት ልጆቹ። and ምን ያሳያል? የዛን ጊዜ ምን ያህል ከኢትዮጵያ ፖለቲካ ማህበረሰብ ህይወት ውስጥ ሩቅ እንደሆነ ኦሮሞ geographically at the very heart of the empire ሆኖ
ከፖለቲካ ማህበረሰቡ ግን ፍጹም ከፖለቲካ አስተሳሰብ ውጪ እንደሆነ የሚያሳይ ነው። ናው ይሄ ማዕከልን የምናይበት መንገድ የባህል ማዕከሉ የባህላዊ ማንነት ማዕከል አማርኛ ላይ ያተኮረ ነው። አሁንም አማርኛ የአማራ ባህል ምናምን ጋር ያተኮረ ነው። አሁንም ዛሬም ጭምር ማለት ነው። ማለት እንዴ ኦሮሞ አትመስለኝም ነበር እኮ ምናምን ይባላል እኮ ዛሬም። እንዴ አንተን የመሰለ ሰው ምናምን ይልሃል ኦሮሞ ነው እንዴ ምናምን ይባላል ዛሬም በ21ኛው ክፍለ ዘመን። እንገስዋት እነዚሁ ሰዎች እንደ 21ኛው ክፍለ ዘመን ሰው አስቡ እንጂ ምናምን ይሉሃል። ኦኬ ሶ ልክ እንደዚህ የባህል የቆየ የፖለቲካ ባህል አብዮቶችን እንደሚያንቀው ልክ እንደዚሁ የኢትዮጵያንም የብሔሮች የራስን ዕድል በራስ የመወሰን ጉዳይ ከግንዛቤ ያለመክተት እንዳልነበረ የመቁጠር የሚዲያዎቹም የትምህርት ተቋማቱም ኢትስ ኖ አክሲደንት እኮ አሁን ባለፈው በቅርብ ዘመን ፕሮፌሰር ባህሩ ዘውዴ ሲጠየቅ ስለ ኢትዮጵያ ፖለቲካ ምናምን ስለ ቋንቋ ምናምን የጻፈው ጽሁፍ አለ። አሁን በቅርብ ዘመን በ2020ዎቹ ውስጥ ማለት ነው። ፕሮፌሰር ባህሩ ዘውዴ ከዛ ትውልድ ጋር የኖረ ልጅ ነው። በኢህአፓ ፖለቲካ ውስጥ እንዲሁም ብዙ ተሳትፏል የሚባል ነው። ባህሩ ዘውዴ ብዙ ነገር ይረዳል ብዬ ማምነው ሰው ነው። ግን ስቲል ስለ ኦሮሞ ሲያስብ በጣም አርቆ ነው የሚያስበው፣ ሌላ አድርጎ ነው የሚያስበው። ሶ ብዙ ምሁራንን አይቻለሁኝ የፊስካል ፌደራሊዝም ላይ የሚጽፉ በፌደራሊዝም ላይ የሚጽፉ ስም መጥራት የሚቻል ብዙ መጽሐፍት ያሳተሙ ሰዎች ሲናገሩ የሚናገሩት የማዕከላዊ መንግስት እና የክልል መንግስታት እያሉ በማዕከል ብቻ ስልጣን በተማከለ መንገድ ብቻ ነው የሚያውቁት። ለዲሞክራሲም የፖለቲካ ባህል ደረጃው አይመጥንም የምንልበት ምክንያት አንዱ ስልጣን በተማከለ መንገድ ብቻ ነው። መማከሉ ደግሞ ጥሩ ነገር ነው ተብሎ ነው የሚታሰበው። መማከሉ ጥሩ ነገር ነው ተብሎ የሚታሰበው ለምንድን ነው? የዳር ሀገሩ ለኢትዮጵያ ስጋት ምንጭ ነው፣ የደህንነት ስጋት ምንጭ ነው፣ ኤግዚስተንሻል ትሬት ነው ተብሎ ስለሚታሰብ ነው። ለምሳሌ በአብይ ዘመን አብይን ሲቃወሙት ሲተቹት የነበሩት ሰዎች ማዕከላዊ መንግስት ለምን እርምጃ አይወስድም በትግራይ ላይ በኦሮሞ ላይ እነ ጀዋርን ለምን አይገልም ለምን አያስርም እያሉ የሚጠይቁ ሰዎች ነበሩ። ለምን? ስልጣን መማከሉ ለኢትዮጵያ ደህንነት በጣም ጠቃሚ ነው ብለው ነው የሚያምኑት። ለምሳሌ የህብረ ብሔራዊ ፌደራሊዝም በቲዮሪ በህገ መንግስት ደረጃ በህገ መንግስት እውቅና ባገኘ ጊዜ የነበረውን የፖለቲካ ስርዓት እንዴት ነው የሚገልጹት? የቆዩ የእውቀት ጉምቶች ኢትዮጵያ ውስጥ በጣም ታዋቂ ሊቃን ከዘመነ መሳፍንት ዘመን ጋር ይመሳሰላል ይሏል። አንተ ይገባሃል ይሄ ታሪክ ጉዳይ ስለ ምንድነው ዘመነ መሳፍንት ያ 80 ምናምን ዓመት ማለት ነው 87 80 ምናምን ዓመት ምንድነው ያ ዘመን ካልክ ዲሴንትራላይዜሽን በዛ ነው። በትግሬ በአገው በበጌ ምድር በወሎ በሸዋ ያሉ መሳፍንት በዙ። ማዕከላዊ የሚባለው ንጉሰ ነገስቱ አቅመቢስ ሆነ። ከኢዮስያስ ከኢዮአስ ምናምን ጀምሮ ይሄ ዳዊት አራተኛ ዮሐንስ ስንተኛ ምናምን የሚባሉት ሲኖሩ ማለት ነው ነገስታት በጣም አጭር ጊዜ የገዙ ነገስታት ነበሩ። እንደምታውቀው በጣም አጫጭር ስማቸውን መለየት እስኪያቅት ድረስ በዛን ጊዜ ስልጣን ያልተማከለ ሆነ። ህወሓትን እንዴት ነበር የሚወቅሱት? የሚካኤል ስሁል ልጆች ሚካኤል ስሁል ያኔ ኪንግ ሜከር ነው ተብሎ ስለሚታሰብ ኦኬ እነዚህ ሰዎች በኢትዮጵያ ውስጥ ዘመነ መሳፍንትን አመጡ። ምን ማለት ነው? የኢትዮጵያ የፖለቲካ ባህልና ስነ ልቦና ያልተማከለ ስርዓትን ይፈራል። በጣም በጣም በኃይል ይፈራል። ስልጣን ከአንድ ማዕከል ውጪ ከሆነ የማዕከላዊ መንግስት ዋናው መሪ ሁሉን አድራጊ ሁሉን ፈጣሪ ካልሆነ መንግስት አይመስላቸው። አንድ ሌላ ነገር ላንሳለ። አሁን ሰሞኑን የወጣ አንድ ሪፖርት አለ ሪፍት ቫሊ የሚባል ተቋም ያወጣው ስለ ሃይማኖቶች ሁኔታ የሚናገር ነው።
ወዳጃችን ጓደኛችን ደረጀ ፈይሳ የሚባል ሰው የጻፈው ነው። አሁን በቅርብ ስለነበረው የኦርቶዶክስ ክርስትና እና በአብይ መካከል ስላለው ጭቅጭቅ የሚያወራ ነው። ሰፊ ሪፖርት ነው። ገና ሰሞኑን ነው የወጣው። እንደወጣ ነው የተላከልኝ። throughout ጽሁፉ 57 ምናምን ገጽ ያለው ነው። ሁሉ ጊዜ ምን ይላል? በተደጋጋሚ የሚወቅሰው ማለት ነው የኦርቶዶክስ ተዋሕዶ ቤተክርስቲያን አብይን ሪዘንት ማድረግ የጀመረችው በተለያዩ የአገሪቱ አካባቢዎች የህግ ማስከበር እርምጃው ተዳክሞ በመገኘቱ ይላል። ደረጀ ደግሞ አሁን የብልጽግና ደጋፊ ከመሆኑ የተነሳ ምን ይላል? የማዕከላዊ መንግስቱ በአብይ ዘመን ሊበራላይዝድ ስለሆነ ነፃነትን ስለፈቀደ የነፃነት አድናቂ መንግስት ከመሆኑ የተነሳ እርምጃ ከመውሰድ ስለተቆጠበ ይህንን የኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ እና በኋላ አማሮች ለምንድነው ከአብይ ጋር መግባባት ያቃታቸው ለምንድነው ምናምን የሚለውንም ጀስቲፋይ ሲያደርግ ምን ይላል? አማሮች በተለያዩ የአገሪቱ ክፍል ሲበደሉ ይሄ በውሸት ትርክት እዚህ ተገደሉ እዛ ተረሸኑ ምናምን ሸኔ ነው የገደላቸው ምናምን እያሉ የሚያወሩትን ማለት ነው። እንደዚህ ሲደረግ በአናሳ ቡድኖች ላይ ግፍ ሲደርስ የአብይ መንግስት እርምጃ ባለመውሰዱ ደካማ በመሆኑ ወይም ደግሞ ሊበራል በመሆኑ ምክንያት ነው ይሄ አይነት ሪዘንትመንት በአማራ ክልልና በኦርቶዶክስ ቤተክርስቲያን ዘንድ የተፈጠረው ይላል። ምን እያለህ ነው? ማዕከላዊ መንግስት ደከመ፣ አላግባብ ስልጣን ለክልሎች ሰጠ። ከዛ ምን ይላል? ይሄ የፌደራል ስርዓት ህብረ ብሔራዊ ፌደራል ስርዓት መኖሩም ለአዲስ አናሳ ቡድኖችን ማለት አናሳ ቡድኖች ብሎ የሚቆረቆርላቸው በአካባቢው የሚኖሩ አማርኛ ተናጋሪ የኦርቶዶክስ እምነት ተከታይ የሆኑ ሰዎችን ብቻ ነው የነሱ መብት ለማስጠበቅ መዋቅራዊ ችግር ስላለበት ይላል። ይሄን ማነሳው ሆን ብዬ ነው። ምክንያቱም ይሄ በጣም ምሁራን አንትሮፖሎጂስት ነው ይሄ ልጅ። ለረጅም ጊዜ በኢትዮጵያ ውስጥ ከ2011 ጀምሮ እስከ አሁን ድረስ በሃይማኖት ጉዳዮች ላይ የተለያዩ መጣጥፎችን ጽሁፎችን ያዘጋጃል። ይሄ እንደውም የሪሰርች ሪፖርት ነው ተብሎ የቀረበው። ያሳዝናል። በዚህ ደረጃ ለሴንትራል ባያስ በዚህ ደረጃ የተማሩ ሰዎች እንደዚህ አይነት አቀራረብ ይዘው መቅረባቸው ያሳዝናል። ምንድነው የሚያሳየው ግን? በጣም የደረጀ ሴዲመንትድ የሆነ ፕሬጁዲስ አለ በኢትዮጵያ ብሔሮች የራስን ዕድል በራስ የመወሰን ጉዳይ ላይ። ሴዲመንትድ ፕሬጁዲስ ይለዋል ጄምስ ስታሊ የሚባል አንድ የካናዳ የፖለቲካ ፍልስፍና ሊቅ። የደረጀ ንቀት፣ የደረጀ ጥላቻ፣ የደረጀ ላለማየት የመፈለግ እና ራስን መከለል ስላለ የብሔሮቹን ጉዳይ የነሱን መብት ጉዳይ የአንድም ቦታ ላይ የዚህ ጽሁፍ ውስጥ ለምሳሌ በአማርኛ ተናጋሪዎች በክልሎቹ ውስጥ በከተሞች ውስጥ የሚደርሱ በደሎችን፣ ግድያዎችን እነ ሚኒሊክ ሳልሳዊ እነ ሳተናው እነ ቡድን 120 በኦሮሞ ከተሞች ውስጥ የሚያደርጉትን የወንጀል ተግባር አይጠቅስም። አንድም ቦታ በህገወጥ መንገድ እዚህ ታቦት በቀለ፣ እዛ ምንጭ ጠበል ፈነዳ፣ እዚህ ታቦት ወረደ ምናምን እየተባለ የመሬት ዘረፋ በሚካሄድ ጊዜ የነዚህ የነባር ህዝቦች መብት ጉዳዩ ሆኖ አይነሳም። ነገር ግን የብሔሮች መብት ዕውቅና መሰጠቱ ለእንደነዚህ አይነት ግጭቶች መንስኤ ነው። ለሃይማኖቶች ግጭቶች መንስኤ ነው። የፌደራል መንግስቱ ደግሞ ሊበራል ከመሆኑ የተነሳ ወይም በፌደራሊዝሙ ምክንያት እጁ ስለተሸበበ ከዚህ አልፎ ምን ይላል? የኦሮሚያ ውስጥ ለምሳሌ የኦሮሞ ህገ መንግስት የኦሮሚያ ክልል የኦሮሞዎች ነች ማለቱ ራሱ አንድ ችግር ነው ብሎ ያነሳል። ደረጀ ፈይሳ አሶሲየት ተባባሪ ፕሮፌሰር ደረጀ ፈይሳ ማለት ነው። ኦኬ የት ጀምረዋል እንደዚህ አይነቱን ውይይት? በነገራችን ላይ ይሄ እነሱ ጋር ብቻ አይደለም፣ አምነስቲ ኢንተርናሽናል ሂውማን ራይትስ ዎች ድረስ ይሄዳል። ይሄ አይነት የተሳሳተ ትርክት የዓለም አቀፍ የሰብአዊ መብት ተከራካሪ ቡድኖችም
እነዚህ ምሁራን የሚሰጧቸውን የተሳሳተ ንግግር ይዘው ወደ ማይገባ ውይይት እንዲገቡ የማይገቡ ሪፖርቶች የስተት ሪፖርቶች ዘገባዎችን እንዲያወጡ አድርጓል። ለምንድን ነው ይሄን ሁሉ ማነሳው? ራሳቸው የኢትዮጵያ መንግስት ባለስልጣናት የፌደራል መንግስቱን ሲጠቅሱ የበላይ ወይም የማዕከላዊ መንግስት ነው የሚሉት። የክልል ባለስልጣናት እኔ አስታውሳለሁ በኢህአዴግ ጊዜ በ2005 ምርጫ ለማድረግ በዛው አመት በ94 ስለነበረ ድሮ ሴንሰስ የተደረገው የህዝብ ቆጠራ በዛው አመት ላይ ደግሞ በ2004 የሚመጣ የህዝብ ቆጠራ ነበረ መደረግ ያለበት በየ10 አመቱ ስለሆነ በኢትዮጵያ ህገ መንግስት ውስጥ የሚደረገው እና የህዝብ ቆጠራ እና የምርጫ ዘመን አንድ ላይ መጣብን። ሁለቱንም ማድረግ አንችልም። ቆጠራውን አድርገን በአንድ አመት ውስጥ ሁሉን ነገር አጣርተን ምርጫውን በተስተካከለ ምክንያቱም በህዝብ ቁጥር ላይ አይደለ የምርጫ ጣቢያዎች የሚወሰኑት እንደገና አዲስ መደላድል አድርገን የተወካዮችንም ቁጥር የፓርላማ ተወካዮችንም ቁጥር ያሸጋሽጋል ማለት ነው የህዝቡ ቁጥር ሲጨምር። ስለዚህ ሪዲስትሪክቲንግ ይኖራል። ይሄን ሁሉ አከናውነን ወደ ምርጫ መግባት ስለማንችል ምርጫውን ከምናስቀር ይላል የመለስ መንግስት ለ2 አመትም ቢሆን ለአጭር ጊዜ ሁለቱ ሲደራረብብን የቆጠራውን ዘመን እናራዝመው። የቆጠራው ዘመን መራዘም ይችላል። ምርጫ ግን ህገ መንግስታዊ ሳንክሽን ስለሆነ መራዘም አይችልም። ብዙ ነገር ነው ያለው ፖለቲካሊም ትክክል አይደለም በሚል ማለት ነው። ኢቭን የመለስ ዘመን አስብ የዲሞክራሲ ዴፊሲት አለበት ይሉና ምን ያመጣሉ? ህገ መንግስት ማሻሻያ ያዘጋጃሉ። ህገ መንግስቱ የሚያሻሻየው ምንድነው የሚለው? የህዝብ ቆጠራ በየ10 አመቱ ይካሄዳል። ነገር ግን የምርጫና የህዝብ ቆጠራ አመት አንድ ላይ ኮኢንሳይድ ባደረጉ ጊዜ የኢትዮጵያ ፓርላማ የህዝብ ቆጠራውን ጊዜ በአንድ አመት ወይም እስከ 2 አመት ከ2 አመት ላልበለጠ ጊዜ ማራዘም ይችላል የሚል አንዲት አንቀጽ እንዲጨመር ንዑስ አንቀጽ እንዲጨመር ይደረግ የሚል ይስማማል ማለት ነው። ኢህአዴግ በበላይነት ሁለቱንም ቤቶች በስልጣን ያዘው የነበረው። በዚህ አግባብ የማሻሻያ ሐሳብ ያወጡና የማሻሻያ ሐሳብ ደግሞ የህገ መንግስት ማሻሻያ ሐሳብ እንዴት ነው የሚጸድቀው ካልክ በክልሎቹ ቢያንስ 2/3 የተቀበሉት እንደሆነ ይሄኛው እንኳን ቀላል ማሻሻያ ስለሆነ 1/3 ከ9 ክልሎች 3ቱ የተቀበሉት ከሆነ የማሻሻያውን ሐሳብ የደገፉት ከሆነ እና ሁለቱ ምክር ቤቶች ያጸደቁት ከሆነ ይላል። ስለዚህ ምን ያደርጋሉ? የማሻሻያውን ሐሳብ ያዘጋጁና ለክልሎች ይልካሉ። እና ከክልሎቹ የመጣው መልስ ሁሉ ጊዜ የሚገርመኝ ነገር ማለት ነው ሁሉም መሪዎቹ የክልል ፕሬዝዳንቶች ተቀብለውታል፣ አጽድቀውታል። ማለት ወደ ሬፈረንደምም መሄድ አላስፈልጋቸውም ወይ ክልል ምክር ቤት ጋር ነው ያጸደቁት እና ደብዳቤዎች ይልካሉ። እነዛን ደብዳቤዎች የማየት እድል ነበረኝ እኔ ምክንያቱም ህገ መንግስት የማሻሻል አቅም የመጀመሪያ እርምጃ ስለነበረ ያ እና እንዴት አንድ ላይ ያደርገው ነው ኢህአዴግ ይሄን ነገር ብዬ በጣም ባትኩሮት ተከታተለው ስለነበረ አያቸዋለሁና ከሁሉም ማስታወሰው የትግራይ ክልል መልስ አልሰጠም ለረጅም ጊዜ ዝም ብሎ ነበር እና ዶክተር ሰለሞን እንቋይ የሚባሉ የክልሉ አፈ ጉባኤ ምክር ቤቱን ወክለው ደብዳቤ ይጽፋሉ። አስወስነው ማለት ነው ድጋፉን እንቀበላለን ችግር የለውም በ2 አመት ይሁን የሚለውን አስደርገው ደብዳቤውን ሲጽፉ በመዘግየታችን ይቅርታ ምናምን እንካሉ በኋላ ማለት ነው የማዕከላዊ መንግስት ያቀረበውን የማሻሻያ ምናምን ሐሳብ ነው የሚለው እንደ አልኩኝ። ኦኬ ሌሎቹ ኦፍ ኮርስ በፓትሮኔጅ የሚኖሩ ስለሆነ እንዲህ ማዕከል ምናምን ቢሉ አይገርምም። ኦፒዲዮ ሆን ተብሎ በጣም ብሔርተኛ ነው ኦነግ ነው እንዳይባል ለማሳየት በጣም በፍጥነት በቃ የማዕከል ዋና ጨፋሪ ሆኖ ነው የሚቀርቡት የነ ሱሌማን ደደፈው ኦፒዲዮ ማለት ነው የነ ሙክታር እና አይገርምም። እሱ ግን የተወሰነም ቢሆን ኦቶኖሚ ያለው የሚባለው የትግራይ ክልል አፈ ጉባኤ ግን በዛ መልክ ሲጽፉ ሳይ ይህ ሀገር እንዴት ነው የሚያስበው? እንግዲህ የፌደራል ስርዓቱ ስፖንሰር ነው በዋናነት የሚባለው የህወሓት የሚያስተዳድረው ክልል ነው ብለን ስለምናምን ማለት ነው። እንዴት እነሱም እንደ ማዕከል ያስባሉ ብዬ ሳስብ በአጠቃላይ የኢትዮጵያ የፖለቲካ ባህል
ወደማይማከልና ያልተማከለ ስርዓት ለመሄድ ማለትም ፌደራል ስርዓት ማለት የማይማከል ማለት ነው። ያልተማከለ ብቻ ሳይሆን የማይማከል ማለት ለመሄድ የባህል የፖለቲካ ባህላችን በእጅጉ ወደኋላ የቀረ እንደሆነ የተረዳሁበት ሞመንት ነበረ ያ ለማለት ነው። ዛሬ ደግሞ ጭራሽ በአጠቃላይ ክልሎች ለምን ይኖራሉ ነው ጥያቄው ያለው። ክልሎች መብት ለምን ይኖራቸዋል አይደለም። ክልሎች መኖር የለባቸውም እንደው ክልል የሚባለው የአፓርታይድ አጥር ነው። ኦኬ ክልል የሚባለው በቃ አፓርታይድ ማለት ነው የሚሉ እኮ ናቸው ያሉት። ብሔርቶ እና እንኳን የራስን ዕድል በራስ የመወሰን መብትን መቀበል ቀርቶ ማለት ነው። አንደኛ የኢትዮጵያ ሜይንስትሪም የፖለቲካ ሊቃን የፖለቲካ አስተሳሰብ ባህል ወይም ደግሞ ኤድዋርድ ሳይድ እንትናን ጠቅሶ አንድ ዘመን ኤድዋርድ ሳይድ የሚባል ምሁር ሬይመንድ ዊሊያምስ የሚባልን ሰው ጠቅሶ ምን ይላል? the structure of feeling ይለዋል። የፖለቲካ ሊቃኖቻችንና የህዝባችን the structure of feeling የቴስታቸው የተሰራበት የፖለቲካ መልካምና መጥፎውን የሚያጣጥሙበት ቴስት የተሰራው በኢምፔሪያል ፖለቲካ የተቃኘ ነው። ዛሬም ድረስ አገሩ ህብረ ብሔራዊ ነው። የፖለቲካ አስተሳሰቡ ባለ አንድ ብሔር ነው። አገሩ በቲዮሪ ደረጃ ዴሞክራሲ ነው። የፖለቲካ አስተሳሰቡ ግን ሞናርኪክ ነው። አገሩ በቲዮሪ ደረጃ ፌደራል ነው። የፖለቲካ አስተሳሰቡ ግን ማዕከላዊ ነው። ኢምፔሪያል ነው። ፌደራል እና ኢምፔሪያል፣ ዴሞክራቲክ እና አውቶክራቲክ ወይም ሞናርኪክ። ኦኬ በጣም የተለያይተናል። ገብቷል? አሁን በአብዛኛው ከኛ ጋር የሚሟገተው የኢትዮጵያ ፖለቲካ ሊቅ በዚህ ዘመን ያለ አስተሳሰብ አይደለም የሚያየው። ተቋማቱ ፌደራል ናቸው፣ እሱ የሚያስበው ኢምፔሪያል አስተሳሰብ ነው። ለዛ እኮ ነው በኢምፔሪያል ሀገር ውስጥ በፌደራል ስርዓት ውስጥ አንድ ቋንቋ ብቻ ይልሃል፣ አንድ አስተዳደር ብቻ ይልሃል፣ የአስተዳደር ወጥነት ይልሃል። መንግስት ብለው እውቅና የሚሰጡት በነገራችን ላይ የፌደራል መንግስቱ ብቻ ነው። መንግስት የለም ወይ ሲሉ የፌደራል መንግስቱ ነው እንጂ የአማራ ክልል መንግስት፣ የትግራይ ክልል መንግስት ምናምን አይደለም። ታንክስ ቱ ቲዲኤፍ እንዲሁም ቲዲኤፍ መስጋና ይግባው የትግራይ ክልልን እንደ ክልል የማየት እድል ተፈጥሯል። በነገራችን ላይ አሁን በዚህ ባለው ዘመን ብቸኛው የፌደራል ስርዓትን ተጠቃሚ ሆኖ ክልልን እንደ ክልል የሚያስተዳድረው መንግስት ኢንፋክት በህገ መንግስትም አይደለም ከህገ መንግስት ማዕቀፍ ውጪ በፕሪቶሪያ ስምምነት መሰረት የትግራይ ክልል ብቻ ነው። አሁን ሁለት ክልል ነው በኢትዮጵያ ውስጥ ያለው ማለት ትግራይና የኢትዮጵያ ሌሎች ክልሎች ሌሎቹ ክልሎች በአንድ ሰው ስር ነው ያሉት። አንድ ክልል ነው ባይዘው የአብይ መንግስት የሚያስተዳድረው 8 ክልል አንድ ነው። እነሱም የሚያዩት እሱም እንደዛ ነው የሚያስበው፣ ክልሎችም የሚያስቡት እንደዛ ነው። ሁለት ክልል ብቻ ነው አሁን ያለው በአሁኑ ሰዓት። አንዱ ክልል በፕሪቶሪያ ስምምነት መሰረት የሚተዳደር፣ ሌላው በአብይ በጎ ፈቃድ የሚተዳደር በአብይ እጅ ውስጥ ነው። መሪዎቹን እሱ ይሰይማል፣ እሱ ይሽራል። ኦኬ የፈለገውን ውሳኔ እሱ ይወስናል፣ እሱ ይሰርዛል። ሁለት ክልል ነው አሁን ያለው ኢትዮጵያና ትግራይ የሚባሉ ማለት ነው። ሌላው ኢትዮጵያና ትግራይ የሚባሉ አሁን እድሜ ለቲዲኤፍ እንደ ክልል እንደ መንግስት ይታያሉ እነሱ። ከዛ ውጪ ግን ያለው ክልል የለም በኢትዮጵያ የፖለቲካ ሊቃን አስተሳሰብ ውስጥ እና ምን መሀል ላይ ከተፈለገ እኮ ይሄም ሊደረግ ይችላል ነው። ማንኛውም ሰው እንደዛ ነው ያስበው፣ ምንም ችግር አይደለም። ይሄ የባህሉን ኋላ ቀርነት ነው። አገሪቷ ፌደራል ነች፣ አስተሳሰቡ ኢምፔሪያል ነው። አገሪቷ ዲሞክራሲ ነች፣ አስተሳሰቡ አውቶክራቲክ ነው። አገሪቷ ያልተማከለች ነች ማለት ህብረ ብሔራዊ ነች፣ አስተሳሰቡ ባለ አንድ ብሔር ነው። አገሪቷ ህብረ ሃይማኖታዊ ነች፣ መልቲ ኮንፌሽናል፣ አስተሳሰቡ ግን ባለ አንድ ሃይማኖት ነች። ስለዚህ የኢትዮጵያ ጠቅላይ ሚኒስትር በ2020 ላይ ቁጭ ብሎ ኦርቶዶክስ ማለት ሀገር ናት ሲል አረ ነውር ነው አረ አይባልም ያለ ሰው የለም። ነገ ተመልሶ እነሱን እንደሚጎዳቸው ራሳቸው የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች አልገባቸው። እሰይ እኮ እሺ ምናምን ነው ያሉት እኮ አሁን ገና መሪ ያገኘን ተባረክ ምናምን ነው ያሉት አቡነ መርቆሪዎስ። ከዛስ ይሄው ቤተክርስቲያኗን የጴንጤ መንግስት ይሄው መጥቶ
የኦሮሞ መንግስት መጥቶ ቤተክርስቲያኒቷን ለማፍረስ ምናምን እያሉ ዛሬ ይጮሃሉ። ምክንያቱም እነሱን ለማወደስ በገባ እጁ ነው እነሱን መበተን የጀመረው። እኛስ ምን እያልን ነበር? አረ ሃይማኖትና መንግስት ላይ የቅል ናቸው። ኢትዮጵያ ሃይማኖቱ ቤተክርስቲያኒቷን አገር ናት አትበል። ታው ይሄ አደገኛ ነው። የ50 ዓመት አብዮትን ወደ ኋላ መመለስ ነው። ታው ለምንድን ነው ይሄንን ሁሉም ማነሳው? የኢትዮጵያ የፖለቲካ ባህል በተለይ የኢትዮጵያ ልሂቃን the significant the intellectuals that matter imperial okay uniconfessional monocultural mononational autocratic የሆነ ስርዓትን የሚናፍቅ አይነት አስተሳሰብ ስላለ ነው። የፌደራሉ ስርዓት ተዋናዮች ራሳቸው የክልሎቹ ርዕሳነ መስተዳድር እና የአፈ ጉባኤዎች እንኳን ማዕከል እያሉ ነው የሚጽፉት የሚናገሩት። የጠቅላይ ፍርድ ቤት ዳኞች ፍርድ ውሳኔዎች ምናምን ስታይ የማዕከል የሚሉት ነገር ከማዕከል የሚል ንግግር የተለመደ ነው። የፍትህ ሚኒስቴር በአጠቃላይ ቢሮክራሲው የሚጽፈው መጻጻፍ ማዕከል እያለ ነው እና ከክልል የሚመጣ ነገርን I remember የብርሃንና ሰላም አንድ ጊዜ ሄድን እኔና ጓደኛዬ። ለምንድን ነው የሄድነው? ብርሃንና ሰላም የኢትዮጵያ ህጎች የሚታተሙት ብርሃንና ሰላም ማተሚያ ቤት ነው። ስለዚህ ህጎች ሲታተሙ ሲወጡ የምትገዛው ከዛ ነው። ስለዚህ እኔና ጓደኛዬ የኢትዮጵያ የክልሎች ህገ መንግስታትን ለመግዛት ብለን እዛ ሄድን። I remember ይሄ ነጭ ጋዋን የለበሰ ሰው እዛ ቆሞ የክልል ህገ መንግስታት የክልል አዋጆች እነሱን ፈልገን ነው አለ። ከዛ የክልል ህገ መንግስት ምናምን ስለው አለ ችግር የለም አለና የኢትዮጵያ ህገ መንግስት አምጥቶ ቁጭ አደረገ ፊቴ ላይ። አይ ይሄን አለን ጥሩ መልካም ይሄ አይደለም የክልሎቹ የኦሮሚያ የጋምቤላ የትግራይ ምናምን ስንለው ሰውየው እያየ ነው ፊቱ ተለወጠና እዚህ የክልሎች ነገር አንሸጥም የሆነ አባባሉን ብታየው it is for the ages ነገራ መጀመሪያ አልገባውም። ደጋግመን ስናስረዳው እዚህ የክልሎች ነገር የለም እንዴት ትጠይቃለህ አይነት ነገር እኛ አንሸጥም እንደዚህ አይነት ነገር አንሰራም ነገር አለ እና it tells you know ይሄ እንግዲህ የህግ ህዝብ ህግን በየት አክሰስ ያደርጋል? ከህግ ዋናው አሳታሚ the official legal gazette የሚታተመው በኢትዮጵያ ብርሃንና ሰላም ማተሚያ ድርጅት። ስለዚህ እዛ ሄደ ህግን ስትጠይቀው አረ በስማም የኢትዮጵያ ህግ እንጂ እኛ የክልል ነገር እዚህ የለም። ከየት ነው የምናገኘው ታዲያ? ምክር ቤቶቹ በራሳቸው በወጪ ምናምን የሆነ ያህል አሳትመው ወይም የፌዴሬሽን ምክር ቤት አሳትመው ይልክላቸዋል። በቃ እቺው ናት ያለችው። This is the country where we are. የፖለቲካ ህግ ባህላችን ልክ አይደለም። በምን ልጨርስልህ ይሄንን አንድ የ19ኛው ክፍለ ዘመን ስኮቲሽ 18ኛው ክፍለ ዘመን ስኮቲሽ ፖለቲካል ፊሎሶፈር ነበረ። ምን ይላል? Tell me the making of the songs of a nation and I care not who writes its laws. የአንድን አገር ሙዚቃዎች ዘፈኖች የሚጽፈው ማን እንደሆነ ንገረኝ፣ ህጎቻቸውን ማን እንደሚጽፍ አይገደኝም። ለምንድን ነው ይሄንን የሚለው? ሙዚቃ የባህል መገለጫ ነው። አገሪቷ ምንድነው የምትዘፍነው የሚለውን እና ያንን የሚጽፈው ማን እንደሆነ ካወቅኩ አገሪቷ በምን እንደምትደራደርና እንዴት እንደምትኖር አውቅበታለሁና ህጉን ማን እንደጻፈው ማወቅም አልፈልግም ነው። Andrew Fletcher ይባላል። you can check him. Tell me the making of the songs of a nation and I care not who writes its laws. Okay? ምክንያቱም ሰው የሚኖረው በየቀኑ በሚሰማቸው ሙዚቃዎች ነው እንጂ በፓርላማ ቦታ ምን ማለት ነው? አስተሳሰቡ artists are the soft legislators ይባላል አይደል? ገጣሚዎች ለስላሳ የሆኑ የህግ የማውጣት ስራ ይሰራሉ። the soft legislators of society ይባላል። ስለዚህ አገሩን የሚገዛው የአገሩን አስተሳሰብ ባህሉ የሚቃኘው በእነዚህ በአርት በሚዲያ በኩል ባሉ ነው። ኢትዮጵያ ውስጥ ንጉሳዊነት፣
ማዕከላዊነት፣ አምባገነንነት ኤስቴቲሳይዝድ ሆኖ ይዘፈንለታል። ሚኒሊክ ኃይለ ሥላሴ ዛሬ በሐውልት መንገድ እንደገና ሊከበሩ የተጀመረው እኮ በእነ ቴዲ አፍሮ ዘፈን ጥቁር ሰው ምናምን እየተባለ ለረጅም ዘመን ሲዘፈን ቆይቶ ነው። የኃይል ተግባር ለምንድን ነው ከፖለቲካ ተግባሩ የማይወጣው? ከፖለቲካ ስርዓቱ የማይወጣው? ምክንያቱም የኃይል ተግባር ለዘመናት በተጀግኖ ሲዘፈንበት የነበረ ነገር ነው። ወልቃይት የተዘመተው እኮ ትናንት አይደለም። እነ ፋሲል ደሞዝ አረሱት ሁመራን አረሱት እያሉ ሲዘፍኑ ነበር። እኔ the cultural moorings of Ethiopian politics እከታተላለሁ። ምክንያቱም እንደተባለው የፖለቲካ ውሳኔ የሚወሰነው በህጎቹ መሰረት አይደለም። ባለፉት 27 ዓመታት የሆነው ይሄ ነው። የሚወሰነው በዘፈኖቹ፣ በንግርቶቹ፣ በሚቀነቀኑ የአደባባይ ንግግሮች። ስለዚህ የት ነበረ የኢትዮጵያ ኢምፔሪያል ፖለቲክስ ሲደነቅ፣ አውቶክራሲ ሲደነቅ፣ ይሄ ሜሳያኒክ ፖለቲክስ፣ ሚሌኒየሪያን ፖለቲክስ ሲደነቅ የነበረ ካልከኝ ኢትዮጵያ ውስጥ ዲክቴተርሺፕ፣ ኦቶክራሲ፣ ሞናርኪ እና ኢምፓየር ኤስቴቲሳይዝ ሲደረግ ነበር። ኮንሱመብል የሆነ የባህል ፕሮዳክት ተደርጎ በአቫንጋርድ የኪነት ባለሙያዎች፣ የስነ ጥበብ ባለሙያዎች ሲቀነቀን ነበር። ከዚህ በፊት እንዳልኩት እዚሁ ሚዲያ ላይ እነ ሰርጸ ፍሬ ስብሐት፣ እነ ዲያቆን ዳንኤል፣ እነ ምናምን እኮ እነ ማን በዳኔ ምናምን በኢትዮጵያ የፖለቲካ ንግግር ውስጥ ትልቅ የሆኑበት ምክንያት አሁን የምታየው ፖለቲካ የተገነገነው የተሰራው በባህሉ ውስጥ ነው። የባህሉ ባላደራዎች ደግሞ ምንድነው የሚያጀግኑት ብለህ ካልክ ዲሞክራሲን ሲያጀግኑ ሰምተን አናውቅም። አንድ ቀን በስተት አንድ ፕሮ ዲሞክራሲ ዘፈን ሰምቼ አላውቅም ኢትዮጵያ ውስጥ። አንድ ህዝብን የሚያያይዝ የሚያገናኝ ዘፈን ሰምቼ አላውቅም። ትምክት የሚነዛ እንጂ አንድ በስተት። ምንድነው የሚዘፍኑት ካልክ ንጉሳዊነትን፣ ማዕከላዊነትን፣ አምባገነንነትን፣ አውቶክራትነትን፣ ጨቁኖ መግዛትን ምናምን ነው። ኖ ወንደር ዴይ ዋን መንግስት ስልጣን ሊሰየም በተዘጋጀበት ቀን አብይ አህመድ መጀመሪያ ያወደሳቸው መሪዎች የአምባገነንነት ተምሳሌት፣ የኢምፓየር አስፋፊዎች፣ የአግላይ ጠቅላይ ስርዓት ዋና መሪዎች ፌሶች የነበሩትን ምኒልክን፣ ኃይለ ሥላሴን፣ መንግስቱ ኃይለ ማርያምን ነበር። ምን ትጠብቃለህ? ይሄን አስተሳሰብ ይዞ የገባ ያለ ሰው ቤተ መንግስት ከተቀመጠ የሱ ፓትሮኖች ደግሞ እነ ዲያቆን ዳንኤል፣ እነ ሰርጸ ፍሬ ስብሐት፣ እነ ማናች የቺ አርቲስት ማን በዳኔ የምትባለው ያን ሰሞን ስትጮህ ቆይታ በኋላ ደግሞ የተራገፈችው ማለት ነው። ሲቀነሱ የተቀነሱት ሲደመሩ አንደኛ ነበሩት ማለት ነው። እነዚህ በሙሉ ማለት ነው። በነገራችን ላይ አብይ አህመድ ስልጣን ከመያዙ በፊት ያደርግ የነበረው ከነዚህ ከኢትዮጵያ አርቲስቶች ጋር የመጽሐፍ ንባብ ማዕከል ምናምን ነገር ያደርግ ነበር። እነሱ ይናገራሉ ዛሬ እንዴ ከኛ ጋር ያነብ ነበር እኮ ያን መጀመሪያ የጻፈው የሌላ ሰው ነው ብሎ እኛ ጋር እኮ አስነብቦ ነበር ምናምን ይሏል። That's why we need to be very very keen on analyzing the Ethiopian cultural landscape. ይሄ የአርቱን በነገራችን ላይ ይሄ አርኪቴክቶቹ አንዱ ደግሞ ይሄ የኢምፔሪያል ፖለቲክስ አጀጋኝ አርኪቴክቸር የጂኦግራፊ ኦፍ እንትን የሚወስን ስለሆነ ማለት ነው። ከኤስቴቲክ ብቻ አይደለም እኔ ማስታውሰው አንድ ኢንጂነር አርባን ኢንጂነር የሆነ ሰው ገና በፊት ማለት ነው አንተ ፌደራሊዝም ምናምን የምትለው ነገር እኮ በ50 ዓመት ውስጥ አይኖርም፣ ምክንያቱም ኢትዮጵያ አርባናይዝድ እየሆነች ነው። አርባናይዝድ ሲሆን ደግሞ የብሔር ፌደራሊዝም የሚለው ይቀራል፣ ሁሉም እየተቀላቀለ ስለሚሄድ ስለዚህ በዚህ መሰረት አስበውበት ነው 50 ዓመት በ2050 እኮ ብሔር ምናምን ክልል የሚባል አይኖርም ይልሃል። ፈረንሳይ ድረስ ሄዶ የአርባን ኢንጂነሪንግ ያጠና ስሙን ልጠራ የሚችለው የአንድ የኢንጂነሪንግ ፋክልቲ ዲን የነበረ ሰው ማለት ነው። እና ይሄ ለረጅም ዘመን የቆየ ነው። ይሄ እኔ በአካዴሚክ በነበርኩበት ጊዜ የምሰማው ነው በየቀኑ። ምንድን ነበር የነበረው? there was an anti-federalist anti-revolutionary counter culture በአካዴሚያ ውስጥ፣ በባህል ተቋማት ውስጥ፣ በሃይማኖት ተቋማት ውስጥ። ሶስቱ ናቸው የባህል ከስቶዲያን የባህል የእውቀትና የሃይማኖት ተቋማቱ
ይሄን ሲጻረሩ it is no accident በአብይ አህመድ ዘመን የኢትዮጵያ ኦርቶዶክስ ቤተክርስቲያን በቋንቋችሁ መስበክ ነውር ነው ብላ ልትፈርስ ነው ልትበጠበጥ ነው ተብሎ ጥቁር የለበሰችበት ዘመን ለ27 ዓመታት የነበረው የአቡነ ጳውሎስ ቤተክርስቲያን የቤተክርስቲያኑን መዋቅር በፌደራሉ መዋቅር መሰረት ይዘርጋ በቋንቋቸው በተተረጎመ መጽሐፍ ቅዱስ ይሰበክ ብለው በመጽሐፍ ቅዱስ በኦሮምኛ ከተተረጎመ በኋላ እኮ አልተበተነም በሳቸው ዘመን የተዘጋጀው አሁን ምን የሚባል መጣ በአማርኛ ይተርጎምና በሰባ ፊደል የተጻፈው እሱ ይሰራጭ ወደ ማለት ሄዱ ወደ ኋላ ማለት ነው አስብ ለምንድን ነው ይሄን እምልህ የኢትዮጵያ የአምባገነንነት የንጉሳዊነት የኢምፓየር እና የአውቶክራሲ እንትን አስተሳሰብ ገዢነት ያለው አስተሳሰብ በቤተክርስቲያን በባህል ተቋማትና በትምህርት ተቋማት ውስጥ ለረጅም ጊዜ የቆዩ አስተሳሰቦች ስለሆኑ ነው አብይ አህመድ እነሱን ይዞ ነው ሮጦ ቤተ መንግስት ገብቶ አሁን ከዛ ስክሪፕት ነው የሚያነበው ለለብዬ ነው so the counter revolution has happened long ago አልገባንም እንጂኛ የአብዮት ጠበቃ ስለሌለ ዛሬ ደግሞ እንደምታየው ሁሉም እየተነሳ ያንን አብዮታዊና ተራማጅ የሆነ ትውልድ መስደብ ኖርማል ነገር ሆኗል precisely because the stronger cultural the dominant cultural እንትን set የዛ የአውቶክራቲክ አንቲ ዴሞክራቲክ አንቲ ፌደራሊስት ኢምፔሪያል አስተሳሰብ ስለሆነ ነው so ዘፋኞቻችንን ሰዓሊዎቻችንን አርኪቴክቶቻችንን ኢንጂነሮቻችንን ዩኒቨርሲቲዎቻችንን ቤተክርስቲያኖቻችንን በጥንቃቄ ማየት የሚያወሩትን ወሬ የሚያመነጩትን ዕውቀት በየቀኑ እየተከታተሉ እግር በእግር መተንተንና ማረም አስፈላጊ ይሆናል it is no time አሁን ያለንበት ዘመን ለአንቲ ኢንተሌክቹዋሊዝም ተስፋፍቷል ባይ ዘ ወይ አንቲ ኢንተሌክቹዋል ነው አሁን ያለው ካልቸር ደግሞ ይሄ አንቲ ዎክ ምናምን የሚባለው በዌስት የሚሰማው አይደል እሱን እንደተቀበሉ አድርገው ነው የሚወስዱት ተስማምቶላቸዋል ከዛ አስተሳሰብ ጋር ጸረ ዕውቀት የሆነ አስተሳሰብ ገኗል እና it is no time የዕውቀት ሰዎች ከፖለቲካው ራሳቸውን የሚያገሉበት ጊዜ አይደለም because ጥልቅ የሆነ ጭለማ እየመጣብን ስለሆነ ማለት ነው እያንዳንዱን እግር በእግር እየተከተልክ ማስተካከል አለበት ቲዮሎጂካሊ በእምነት ተቋማት aesthetically በባህል ተቋማት intellectually epistemically በየዕውቀት ተቋማት በዩኒቨርሲቲዎች የሚወጡትን ነገሮች በሙሉ critically engage ማድረግ ያስፈልጋል more or less በፍራንክፈርት ስኩል ስታይል ማለት ነው critical theory በጣም አስፈላጊ የሚሆንበት ጊዜ ነው ብያምናለሁ ለምን ዛሬ ያለንበት መከራ የተወለደው violence aestheticized በመሆኑ ነው በለው ቁረጠው በባህል በዘፈን aestheticized ሆኖ ለረጅም ዘመን የቆየ ነው ሬጌን እና ኃይለ ሥላሴን በማያያዝ ስንት ዘፈን ነው ኃይለ ሥላሴ የሚል የዘፈነው ልጅ ቴድሮስ ግርማዊነቱ ምናምን እየተባለ እንደ ሌባኮ ሌባ እየተባለ ተባሮ የተገደለ ንጉስ ነው እኮ እነሱ ዛሬ የሚያገዝፉትና የሚያጀግኑብን ይሄን መርሳት የለብንም በሆነች እኮ ምንድነች ቮክስዋገን መኪና ሌባ እየተባለ ህዝብ እኛ አይደለንም እኮ ያው መቼም 4 ኪሎን ከቦ እስከ አብዮት አደባባይ ምናምን ተሰልፎ ሌባ ያላቸው ኦሮሞ አይደለም ወይም ብሔርተኞች አይደሉም የአዲስ አበባ ከተማ ነው አዲስ አበባዎች ናቸው so what does that tell you ዛሬ ተመልሶ ግን እሳቸውን የሚያወድስ እንደዚህ አይነት ነገር ይወራል የኢትዮጵያ ተራማጅ ፖለቲካ ምሁራን የነበሩት እነ መሳይ ከበደ ኮንፌሽናል ሬቶሪክ ነው የሚያወሩት ስተታችን ምናምን ይያሉ ማለት ነው ኮንፌሽን የደርግ ባለስልጣናት እንደዚሁ ስተት ነበርን እንደዚህ ማሰባችን አሁን በቅርብ አንድ ትልቅ ምሁር አክሊሉ ሀብተወልድ እንደዚህ አይነት ትልቅ ሰው እንደሆነ ባውቅ ኖሮ እንደዛ አላስብም ነበር አብዮተኛ አልሆንም ነበር ይላል ሶ አሁን ካለው ጭለማ የበለጠ ትልቅ ጭለማ ከፊታችን ነው ልልህ ነው ይሄን ማነሳው because የኃይል ተግባር ወረራ ነጠቃ ማማከል ስልጣንን አውቶክራት መሆን ከዘመነ መሳፍንት የሚታደገን እኮ ነው ተብሎ የሚታሰበው ይሄ እሱም እንደዛ ነው ያለው ከኦሮሞ አዳንኳት ሲል ኤግዛክትሊ ቴዎድሮስ ያለውን ነው ባለፈው ተናግሬ ነበር ይሄን ነገር ኤዲት አድርጋችሁብኛል አጼ ቴዎድሮስ ያለውን ነው ኢየሩሳሌምን ተቱርክ ኢትዮጵያን ተጋላ
ለመታደግ የሚለው ንግግር ዛሬና አብይ የሚያወሩት ንግግር ነው። ኦኬ ሚሌኒየሪየን ነው። ዘመነ መሳፍንትን በሚጠሉበት ፓሽን ነው የፌደራል ስርዓቱን የሚጠሉት። ለምን? ማዕከላዊነትን የሚያጀግን ትርክትና አስተሳሰብ የደናቁርት አስተሳሰብ ስላለ። አእምሮ አልተፈታም። ኢትዮጵያ የብርሃን ዓመት አላየችም። አብዮት ከብርሃን ዓመት በፊት ቀድሞ የመጣ ነው። ህዝቡ በትምህርት ሳይበለጽግ ጥቂት ሰዎች በነቁ ሰዎች እና ህዝቡ ደግሞ ችግሩ ሆድ ብሶቱ ስለባሰበት ያካሄደው አብዮት ነው። እንደ ለምንድን ነው ይሄ የምሁራንና የባህል ሰዎችን በጣም ማነሳው? በምድር ላይ ትልልቆቹ አብዮቶች ሲካሄዱ the French Revolution ለምሳሌ ሲካሄድ ለፊሎሶፍ ነበሩ የሚመሩት አይደለም እንዴ? the philosophers የሚባሉት የፈረንሳይ ከኋላው የነበረው ረጅም ጊዜ የቆየ ካልቸራል እና ኢንተሌክቹዋል መራመድ ነበር። የብርሃን ዓመት የሚባለው ለዛ ነው። እኛ ሀገር 85% በላይ actually 90% በላይ ኢሊትሬት በነበረ ዘመን ነው አብዮት የተካሄደው። አየህ፣ ስለዚህ አሁን እነዚህ የባህል ተቋማትን የተቆጣጠሩ ሰዎች ያንን ፊውዳላዊ አስተሳሰባቸውን ለመርጨት ይችላሉ እና አሁንም ኢትዮጵያ ኢምፔሪያል ነች በአስተሳሰብ። እኛ ደግሞ እንደ መዋቅርም ራሱ ኢትዮጵያ የሚባለው ሀገር ኢምፔሪያል ነው። እንደ ኦሮሞ ስናስብ በቅኝ የተያዘ the decolonization hasn't been completed። ኢትዮጵያ ውስጥ ከቅኝ ነፃ የመውጣቱ ትግል አልተፈጸመም፣ ገና ነው። አሁንም በዛ ትግል ውስጥ ነው ያለነው። መዋቅሩ ኢምፔሪያል ስለሆነ የመዋቅሩ ማማ ላይ የሚቀመጡት ሰዎች አብይ አህመድ ሆነ ሌላ ሰው ሆነ ያው የማማከል ኦብሴሽን አለባቸው። ለምን? አሁንም as far as the south, the wider south is concerned ኢትዮጵያ ኮሎኒያል ኢምፓየር ነች። አሁንም የምትፈልገው ሎጂኳ አውትወርክ የሚያደርገው ከዛ የሚወጣው ሎጂክ ከ4 ኪሎ የሚወጣው ሎጂክ የመንቀል የመግፈፍ እና ዲስፕሌስ የማድረግ። ዛሬ ጉጂ የሚነቀለው በዛ ሎጂክ ነው። ጉጂ ከመሬቱ ይነቀላል። ኢትዮጵያ በዘመናዊነት ስም በልማት ስም ማስተር ፕላን ምን ማለት ነው? የቅኝ መሳሪያ ነው። በልማት ስም የኦሮሞ ህዝብ ይነቀላል። ምን እያደረገች ነው ኢትዮጵያ? አዲስ አበባ ከተማን ለማስፋፋት ኦሮሞን መንቀል አለባት። ኢትዮጵያ ለማደግ ስትል ዱባይን እንድትመስል ብልጭልጭ እንድትሆን ሲባል ህዝቡ መነቀል አለበት። በኦሮሞ ላይ ብቻ አይደለም ይሄ መነቀል ባይዘው እንደምታየው አሁን በኮሪደር ልማት ምናምን እየተባለ ይሄ ምንድነው የሚያሳይህ? አሁንም ኢምፓየር ነች። ነጠቃና ነቀላ ዋናው አካሄድ ነው፣ መተካት ህዝብን የሚለው ለማለት ነው። ይቅርታ በጣም አስረዘምኩኝ። ታና በጣም ጥሩ ጸግሽ። እስካሁን እያወራን ያለነው የኢትዮጵያ ብሔሮች ወይ ደግሞ የኢትዮጵያ ህዝቦች የራስን እድል በራስ የመወሰን መብት ምንጮችና አስፈላጊነትን ነው ስናወራ የነበር ነው እስካሁን ድረስ ማለት ነው። ሄድ መለስ እያልን ከኢህአዴግ ጊዜም ምሳሌዎችን ወስደን አሁን ካለውም ጊዜ ምሳሌ እየወሰድን እያወራ ነው። አመጣጡንም ታሪካዊ ዳራውንም የሆነ ያክል ያወራንበት ማለት ነው። አሁን ደግሞ እስኪ ለየት ወዳለው የአብይ አህመድ ዘመን እንሻገር እና ጥቂት እንፈትሽ እስኪ። አሁን ህብረ ብሔራዊ ፌዴራሊዝሙ በህግ ደረጃ እዛው ነው ያለው። ቅድም ያብራራኸው በጣም በሚገርም አተረጓጎም ያስቀመጥከው የህግ መሰረት እዛው ነው ያለው። ህጉ አልተነካም። ግን ፕራክቲሱ በጣም ከብርሃን በፈጠነ ሂደት እየተሸረሸረ ያለ ነው የሚመስለው። አብይ እንደምታስታውሰው መጀመሪያ ላይ ገና ሲመጣ ክልሎች ድንበር የላቸውም ነው ያለው። በዚህ ነው የጀመረው። ንግግሩን አንተ ቅድም ስላነሳኸው መድገም የሚያስፈልግ አይመስለኝም። ኢናጉራል አድሬሱን ካስታወስክ እንዳለ አንድ ገዳ የሚል ቃል ከመግባቱ በስተቀረ መንግስቱም አትለውም፣ የንጉሠ ነገሥቱ ንግግርም አትለውም። ከሁለቱም ቮካቡላሪዎችን የተዋሰና ቁልጭ ያለ የኢምፔሪያል ዘመን ንግግር ነው ያደረገው። እዛን ጊዜ ነው ከመደንገጥ የተነሳ
ምን እየመጣ ነው ወደዚህ አገር ብለን ስናወራ የነበረው ከዛን ጊዜ ጀምሮ ነው። ታስታውሳለህ ይህንን ጉዳይ። እስኪ ወደዛ ሄደን እስኪ አሁን ምን ላይ ነው ያለው ህብረ ብሔራዊ ፌዴራሊዝሙ በሪቶ